ሰላም እንዴት አላችሁ ውድ የሮች ቤተሰቦች? ዛሬ አፍላ ፍቅር ክፍል 108 እንዲለቀቅ ጠብቀን እስካሁን ድረስ አልተጠብቀም። እንደኔ በጉጉት የምትጠብቁ ሰዓቱን ደግሞ ተመልክታችሁ ቼክ የምታደርገው ሁሉ እንግዲህ እስካሁን ድረስ አልተለቀቀም። በጉጉት ሊገሉ ነው። እንግዲህ ያጋጠማቸውን ችግር እስኪነግሩንና ቪዲዮንም ደግሞ ፖስት እስኪያደርጉት ድረስ በትዕግስት ጠብቀን መመልከታችን አይቀርም። ይሁንና ከዚህ ቀደም የነበረውን ታሪክ አውርተን ግምታችንን እንዳስቀመጥን እንጠብቃችኋለን ማለት ነው። ከዚህ ቀደም እንደምታውቁት የቤዛና የያሬድ ፍቅር እንግዲህ እጅግ በጣም ብዙሃኖቻችንን ያጓጓና በመጨረሻም ያሬድ ፍቅሩን ገልጾ ቤዛን ግራ ተጋብታ ስሜቷን ለማዳመጥ ስትል ትምህርት ቤት ሳትመጣ ቀርታ፣ በዚህም ምክንያት ደግሞ ያሬድ ተጨንቆ ከጓደኞቿ ለማጣራት ቢሞክርም ጓደኞቿ ፊት ነስተውት በጭንቀት እንዳለ እናውቃለን። ከዚህም በተጨማሪ ያሬድ ከቅዱስ ጋር ያለው ሰጣ ገባ ሌሎች ነገሮችንም እንደሚያመጣበት አመላካች ነገሮችን ተመልክተን ነበር የተጠናቀቀው። በዚህም ቅዱስ እኔ ካልፈቀድኩልህ ከቤዛ ጋር አትገናኝም አይነት ነገር ሲናገረው ነበር በክፍል 107 ማለት ነው። በክፍል 108 ይህ የቅዱስ ትዕቢትና አለቃነትን የመፈለግ ሀሳብ በክፍል 108 እንግዲህ ቀጥሎ ሌሎች ችግሮችን ያሬድ ላይ ያመጣ ይሆን አብረን የምንመለከተው ይሆናል። ባለፈው ገምተንም እንደነበረው ቅዱስ እንግዲህ በያሬድና በቤዛ ፍቅር መካከል እንደሚገባ ምንም ጥያቄ የለውም። ምክንያቱም ቅዱስ በክፍል ውስጥ ሁለት አለቆች ሊኖሩ አይችሉም ብሎ ያሬድን አስረድቶታል። በዚህም እኔ አለቅነቱን እረከባለሁ አይነት ነገር ነው ሲያወራ የነበረው። ምክንያቱም ቅዱስ እሱ ብቻ እንዲመራ እሱ አለቃ እንዲሆን እኔ ስፈቅድለት ብቻ ነው ሴቶችን መናገርም መቅረብም የምትችለው አይነት ነገር ሲያወራው ነበረ ክፍል 107 የተጠናቀቀው። በዚህም ቅዱስ ያሬድን በቀላሉ የሚተው አይመስልም። ያሬድም ከእሱ ጋር እልህ ተጋብቷል። ይህ እልሃቸው ወዴት ይወስዳል? ከዚያም ምን ይፈጠር ይሆን የሚለው አብረን የምንመለከት ነው የሚሆነው። ሌላኛው በዚሁ መገመት ያለብን ብዬ የማስበው ቤዛ እንግዲህ ላስብ በሚል ወይንም ራሴን ላዳምጥ በሚል ትምህርት ቤት አልመጣችም። ብዙ ነገሮችንም ታስባለች ታሰላስላለች ብለን እናስባለን። ነገር ግን ቹቻ እንግዲህ አንድ ስጋት ስትገልጽ ነበር በክፍል 107። ምንድነው የቹቻ ስጋት? ራሴን አዳምጬ ያሬድን እንደማላፈቅረው አረጋግጫለሁ እንደምትልህ አትጠራጠር ስትል ለጓደኛው ስታስረዳ ሰምተን ነበር። እናንተስ ምን ትላላችሁ? ቤዛ ስትመለስ ያሬድን አፍቅሬዋለሁ ትላለች ወይንስ ያሬድን እንደከዚህ ቀደሙ እንዳላፈቀርኩት አረጋግጫለሁ ብላ ከቹቻ ሀሳብ ጋር ትስማማለች? እስኪ የምንመለከተው ነው የሚሆነው ማለት ነው። ሌላኛው በክፍል 107 ተመልክተን እጅግ ደስ ያለን ነገር ቦቸራ ወደ ትምህርት ቤት የሚገባበትን አንድ አማራጭ አቡሻ ማግኘቱ ነው። ይህም አማራጭ ምንድን ነው? ቦቸራ በአስተናጋጅነት አንድ ካፌ ውስጥ በዛው በትምህርት ቤቱ ማለት ነው ሊቀጠር እንደሆን ተመልክተን ነበር። ቦቼ ተሳክቶለት በትምህርት ቤቱ ይቀጠራል ወይንስ አይቀጠርም? ቢቀጠር ደግሞ ለድራማው ተጨማሪ ውበት ማላበስ የሚችል እጅግ ጎበዝ ተዋናይ መሆኑን ተመልክተናል። ወደ ትምህርት ቤት ገብቶ ትርታውን ይመለከታል ወይንስ ቦቼ እንደዚሁ ውጭ ላይ ቆሞ መንገድ ላይ እየጠበቀ ይመለከታታል? እናንተው ኮሜንት ሴክሽን ላይ አሳውቁኝ። ሌላኛው የዚሁ ታሪክ አካል የሆነው ሄርሜላና ሚኪ ደግሞ ፒያሩ ተፋጠዋል። ሄርሜላ እንግዲህ ከዚያ ከግል ትምህርት ቤት ወጥታ በመንግስት ትምህርት ቤት መምጣቷ ሚኪና ፒያሩን ለማለያየት እንደሆን ጠርጥረዋል። እውነትም ነው። ሄርሜላም ስትናገር ነበር። እንግዲህ ብላክ ፎረስቷን ፈልጋ የመጣችው ሄርሜላ በቀላሉ ለፒያሩ ሚኪን ትተዋለች ተብሎ አይታሰብም። ሄርሜላ ደግሞ ከሌላኛ አይቶ ተንኮለኛ ጸጋ ጋር መቅጠሟ ደግሞ ችግሩን ከፍ ያደርገዋል። ምን ይፈጠር ይሆን የሚለው እጅግ አጓጊ ነው የሚሆነው። ምክንያቱም ጸጋ በክብሩ አትደራደርም፣ ፊዮሬንም አትለቃትም፣ እንዲሁም ደግሞ ደንባሪትንም አተዋትም። ስለዚህ ሄርሜላና ፊዮሪ መንካት የሌለባቸውን ነገሮች ነቅተዋል። ከዚህ በኋላስ ምን ይፈጠራል የሚለውን የምትገምቱልኝ ምንድን ነው? ፊዮሪ ከኋላ አንድ ሰው ሊይዛት ሲል ነበረ ኤፒሶድ 107 የተጠናቀቀው። ይህ ከኋላ ሊይዛት የነበረው ሰው ማን ይሆን? የሄርሜላ ጋርድ ወይንስ ሌላ? እሱስ ከሆነ ይዟት ምን ሊያደርጋት ነው የሚችለው? አግቷት ይወስዳታል፣ አሊያስ ደግሞ እሷ ያደረገችበትን አድርጎ ብቻ ይተዋታል? አብረን የምንመለከተው ነው የሚሆነው ማለት ነው። ውድ የሮች ቤተሰቦች አፍላ ፍቅር 108 እንግዲህ ዛሬ ካልተለቀቀ ምናልባትም የገጠማቸው ችግር ሊኖር ይችላል። ቀጣይ ቀን ላይ እንደሚለቀቅ ተስፋ አደርጋለሁ። የታሪኩንም አካል እየተነጋገርን እያወራን እንጠብቃችኋለን። እናንተስ ምን ትላላችሁ? ሌላኛው ደግሞ የቅዱስ እንዲሁም ደግሞ ሌሎች አዳዲስ ተዋናዮችን ተመልክተናቸዋል። ዳጊ ባለመነጽሩ የኢዮስያስ ደቀ መዝሙሩ ዳጊ ሄቨን ጋር ለመቅረብ ሞክሯል። አይናፈርነቱን አሸንፈውም ወደ ሄቨን ቢቀርብም መናገር ስላልቻለ ፍቅሩንም ሁሉንም ነገር ሸፍኖ ይዞታል። ይህንንም ደካማ ጎኑን የሚያውቀው ኢዮስያስ እየቀለደበትና በፍቅር ዓለም በማዕበሉ እያናወጠው፣ ኢዮስያስም ቀላል ሰው አይደለም። ሄቨንም እሱ ላይ አትኩራለች። ይህ ቀልበቢስ ምኑ ነው የሚስብ ተብሎ ሴቶች የሚጋደሉለት የተባለው ስትል ኢዮስያስ ላይ ቀልቧን መጣሏን መመልከት ችለናል። ምንም እንኳ ለኢዮስያስ የተናገረቻቸው ቃሎች ጥሩ ባይሆንም ኢዮስያስ አንዳች ነገር በልባ ውስጥ እየፈጠረ ያለ አመላካሽ ነው። እነሱስ ምን ያደርጉት ኦር ምን ይፈጠር ይሆን? አብረን የምንመለከተው ነው የሚሆነው። ባላገሩና እጅግ የምንወደው ማርክ
እንዴትስ ያደርግ ይሆን? ዲያስፖራ ነኝ ይላል። እንግሊዝኛ ተናጋሪ ሆኖ ከተሜ ሆኖ ለመቅረብ የሞከረው ማርክ፣ አዲሱ ማርክ፣ ሀብታሙ ማርክ ምን ያደርግ እንደሆን እኔም ጓግቻለሁ። ሄቨንን ለኢዮስያስ ይተዋል አሊያስ ሄቨን በሶስት ወንዶች ተጠምዳ በዚህና በዚያ ማዕበል ስትጎተት ትኖራለች። አብረን የምንመለከተው ነው የሚሆነው። እኔ ግምቴ ግን ኢዮስያስ ሄቨን ጋር ይቀርባል። ሄቨን አፍቅራው ስትቸገር እንደተለመደው ኢዮስያስ በእሷ ፍቅርና በእሷ መንገላታት እየቀለደ ይቀጥላል ብዬ ገምቻለሁ። እናንተስ ምን ትላላችሁ? ኮሜንት ሴክሽን ላይ ትነግሩኛላችሁ። አብራችሁን ስለዘለቃችሁ አመሰግናለሁ። ክፍል 108 እስኪለቀቅ ድረስ አብራችሁን ስለቆያችሁ ይህንንም ስላዳመጣችሁ ኮሜንት ሴክሽን ላይ ደግሞ ሀሳባችሁን ስለምትገልጡ አመሰግናለሁ። ሌላው ድራማው ከተለቀቀ በኋላ አብረን የምንነጋገር ነው የሚሆነው። ወዳችኋለሁ። ባይ ባይ።